ኡት በ5 ብር የሚነካበት አገር ሄዶ ጓደኛዬ 185 ብር ከፈረ። ወይዘይ እዚህ ኢትዮጵያ ውስጥ ነው። ብቻዬን አይደለም የምታገባኝ ነው። ባልሽ ባሊ ነው። ባልሽ ባሊ ነው። እሱን አግቶ ገንዘብ የጠየቀው ግለሰብ ከነገንዘቡ በቁጥጥር ስር መዋሉን በኢሳት ፖሊስ እያሳወቀ ይገኛል። የወደኩት እዚህ ሰገራ ስጥ ምንድነው? ተኛ ሙርት ይያለሽ ሁለተኛ አይለምደኝ 100,000 ብር ሰጥቷት እንግዲህ ቻይና ይራሉ ናመክረኝ ጉር ተመልከቱ። ፈረንጆቹን ሰብስበው ጭቃ እንዲያቦኩ አድርጓቸው እዚህ አንቅ ያለው ልጁና እንደዚህ ጣቴን አመጣና ቆረጣት አለ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቲዮም ዛሬም ባበደ ቀውጢ በሆነ የሪአክሽን ቪዲዮ ተመልሼ መጥቻለሁ። ዛሬም የ1000 ብር ካርድ የሚያሸልመው ጥያቄያችን እንደቀጠለ ነው። ከዚህ በፊት በተለቀቀው ቪዲዮ እንግዲህ የዓለም ዋንጫ ላይ ስንት ሀገራት ናቸው የሚሳተፉት ብዬ ጠይቄያችሁ ነበረ። 48 ሀገራት ናቸው የሚሳተፉት። ብዙዎቻችሁ በኮሜንት መልሳችኋል፣ ግን ቪዲዮአችን 1000 ላይክ አልገባም። ስለዚህ እንቀጥላለን። ዛሬም 1000 ብር ካርድ የሚያሸልመው ጥያቄያችን ይቀጥላል። በጣም ቀለል ያለና ፈኒ የሆነ ጥያቄ ነው የምጠይቃችሁ። እንስሳት ማውራት ቢችሉ የትኛው እንስሳ ፋኒስት ወይንም ደግሞ የሚያስቅ የሚያዝናና ይመስላችኋል? እስኪ የእናንተን የተመቻችሁን የእንስሳ ስም ኮሜንት ላይ አስቀምጡ። ነገር ግን ይሄ ቪዲዮ በ24 ሰዓት ውስጥ 1000 ላይክ መግባት አለበት። ስለዚህ ሁላችሁ መልሱን እየመለሳችሁ ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬውን ቪዲዮ እስከ መጨረሻ ተመልከቱ፣ ትወዱታላችሁ። እጅግ በጣም ዘና ፈታ የሚያደርግ ቪዲዮ ነው። መልካም ቆይታ፣ ይመቻችሁ። ሰላም ናችሁ? አንድ ቀን ስንት ሜትር ነው? አንድ ቀን 10 ሜትር እግዚኦ 30 5 እርግጠኛ ናችሁ? እርግጠኛ ነሽ አንቺ? ነኝ እርግጠኛ ነሽ? ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ አሜን። ሰዎች ማሰብ ማስከፈል ጀመረ እንዴ? ማለት እዚህ ልጆች እኮ የሆነ ለማሰብ መክፈል ያለባቸው ነው የሚመስለው። እውነት ላለማሰብ ሆን ብለው አእምሯቸውን ያልተጠቀሙ ነው የሚመስለኝ። እንዴት ቀንን በሜትር ሃው ባል ሚስቱ ሊረዳት ነው። ምን ያለውልሽ አታስቢ። እሺ ኦኬ ጭንቅላት ያንተ ሶሪ ምን ያደርጋል? ጋሻሴ ጥርስ አጥንት ነው እንዴ? አይ አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ ወድ ከዚህ በላይ መዋጋት እንችል አይመስለኝም። ሁለት ቀረን እኮ። እኔ ቀድሜ ይሰዋል። የት ነው የምትሰዋው? ግድ የለም ጥላኝ አትሄድም። ስማ እሺ በለኝ። ካበራሱ ቃጥገብ የቀበርኩት ወርቅ አለ። እሱ ወርቅ? አዎ ለባለቤቴ ድህነታችን አይደል እንዲያዘምት ወርቅ ደብቀህ ነው እዚህ የምታሰቃየኝ? ማለት ለሀገር ምናምን አይደል? ሀገርን ለራስ ያዛ ለምን እንደዘመትክ ማላቅ ነው እንደሚመስልህ? ምን አባታቃል? ያ ፀጉሩ የገባው ልጅ አንተ አይደል እንዴ? ያቺ አስካቢ ወለደችው ሹምዬ አንተ አይደል? ማን ሹምዬ ልጅ አይደለም እንዴ? ማላቅሽ ነው አወራች እንደዚህ አይደል? እንዳይጨራረሱ እንደዚህ ሰዎች እርስ በርስ ያውቅ ነህ። ከዚህ በህይወት እንድትወጣ አልፈቅድም። እሱን እናያለን። የአካል ጉዳተኛ የመኪና ማቆሚያ ብቻ ይላል እዚህ ጋር። እሺ ጎበዝ ተመልከት። ቢዜድ ፎሬክስ እዚህ ጋር። ከዛ ሶንግ ፕላስ የአካል ጉዳተኛ መኪና ማቆሚያ። ከዛ ዩዋና ፈረቁ መጠኝ ቁመተኛ አላለም አታ ባክ። እዚህ ጤናማዎቹ ናቸው የአካል ጉዳተኛ ቦታ ሄደው እየተጋፋ ያሉት። እኔ እንደዛ ነው የሚመስለኝ። እሱን አግቶ ገንዘብ የጠየቀው ግለሰብ ከነገንዘቡ በቁጥጥር ስር መዋሉን በኢሳት ፖሊስ እያሳወቀ ይገኛል። የምትመለከቱት ግለሰብም እንግዲህ በወልቃይት ጠገዴ ሁመራ ዞን ቃብትያ በተባለ አካባቢ ላይም እንግዲህ ተፈሪ የተባለው የምትመለከቱት ወጣት ራሱን የታገተ በማስመሰል ከሌሎች ሁለት ተባባሪዎቹ ጋር በመተባበር ማለት ነው ወደ ወላጅ እናቱ ስልክ በመደወልና 200,000 ብር ካላመጣች ልጇ እንደሚገደል በመናገር ከእናቱ ጋር በመደራደር 120,000 ብር እንድትከፍል ያደረገው ግለሰብ ከነገንዘቡ በበረሃ ላይ ማለት ነው ራሱን ሳያግት ከነገንዘቡ በቁጥጥር ስር መዋሉ ነው የአካባቢ ፖሊስ እያሳወቀ የሚገኘው። የግለሰብም እንግዲህ ከተለያዩ ሁለት ተባባሪዎቹ ጋር በመሆን ነው ከወላጅናቱ መጠየቁ እየተነገረ የሚገኘው። ፖሊስም መረጃው ከደረሰው በኋላ ጥብቅ የሆነ ክትትል በማድረግ ይህንን ወጣት ወይም ደግሞ ራሱን እንዳጋች ያስመሰለው ወጣት በቁጥጥር ስር መዋሉ ነው ከነገንዘቡ መረጃዎችን እያጋራ የሚገኘው። በአካባቢ ላይ የሚገኘው ፖሊስ እንግዲህ ለተደረገለት ትብብር ምስጋናውን አቅርቦ ይሄ በቃ እናቱን እኮ አሰቃይቷል። ይሄ መፈረድ አለበት። እዚህ ላይ የተወሰነ አመት መፈረድ አለበት። ሌላውም እንዲማር። እቺ
ነገር አሁን ሙድ ሆኗለች ኢትዮጵያ ውስጥ ጓደኛሞች አንድ ላይ የሆኑ በቃ ታግተናል እያሉ ቤተሰብ ብር እንዳለው ስለ አሁን እናትን አስጨነቀ ምን የኔ ፍቅር ምንድነው ስሚ ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ ያመላከተው። ሰማሽ በስባሳ ይበሰበስ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮጥሮስ ቆሾ ቆምበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ የወደኩት እዚህ ሰገራ ስጥ ምንድን ነው? አረ ላይ እሺ ምንም ሌላ ነገር የለም። እዚህ ነው ሰገራ ምን ያደርጋል? ይሄ ነገር ቀልድ ላይ ነበር ምናውቀው እንዴ አመረሩት የምራረጉት እንደምታውቁ ቤታችን በ1910 ለምሳ የሚሆን አንድ ሁለት ሚዳቆ አድኝ ይመጣል። በዛው አንድ ሁለት ጦርነት ሊያጋጥመኝ ይችላል። ዝም ብዬ አሸንፌ ተዋግቼ ይመጣል። የቤቱ ነገር ጨርሽ ግቢያውን ቶሎ በይ ግቢ። ሻውኒ ምን ማለት ነው? አረ ስቶሪ ላይ ይችላል ለምሮ ቴክስት ያልመለሽው እኔ መጨነቅ አለብኝ። ይጨንቀኝ ለምሮ ማነጫነጭ ወዱ ከይብዘኛል አይደል? ለምሮ ደግሞ አይደለም በቀን 3 ብቻ ነው የምትደውይልኝ። ውሌን ቼክ አታረጊ ስሬን ቼክ አታረጊ አይደል? እቻት ነው ይገባኛል። ጭራሽ ታክፎ ነው ወንድ የለም ነው ቀኔ ወንድ የለም። ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጄጁ ቡርሰ በግ አራጁ ተዘጋጀውኝ። ትልቅ ሰትዮና እስቲ እንን በግ ረድልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ላይ አለን በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፈ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማለት ነው። ችግር የለ። ምን አትጨነቅ። የቱ ጋር ነው? አንደኛ ያውና ዛን ያለው እስቲ ገብተህ እረድ። እዛ እሺ በቃ ይኸው አሳዩኝ ያለበትን ናሞክረኝ የታባ እስኪ ና ጠጋ በል። ኖ ሰዶ ማርሻል አርት እኮ ነው። ምን እንደፈራክ እኔ ሰው አላርድም። እኔ ሰዶን አላርድም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል ጽንስ ያጨናግፋል። እውነት ነው። ቀለባክ ተውታ ጌታ ይርዳችሁ። እኔ አላ እስቲ ድርሽ በል እያለ ነው። ኡት በ5 ብር የሚነካበት አገር ሄዶ ጓደኛዬ 185 ብር ከፈረ። ወይዘይ እዚህ ኢትዮጵያ ውስጥ ነው። አንደኛ ጓደኛዬ ስንት ጊዜ ነው የነካው እንደዚህ እያለ፣ ሁለተኛ ምን አይነት የጡት ጠኔን ያለበት አንተ። ይሄ ቪዲዮ መቼ ቢደርሳል አንተ ያማል። የምሬ ነው። እኔማ ከአንዳንድ ልጆች ጋር ተነጋግሬ ሐውልት ላስቆምልህ አስቤያለሁ። እንደዚህ ያለ ማለት ነው። ምን አይነት በሽታ ነው ያለብህ ደግሞ አንተ? ለኔ ማውራት ለኔ ታወራለህ። ያልሰራም አሁን ሰልሰራ በደንብ ጩኸት ማለቀቀም አንተ ጭስ ማውጫውን እየደበደበ ወይ እስኪ ያከፍልሃል። ዝም ብለህ አሁን ሰልሰራ አልሰራም። እኔ ጩኸት የተረገመ አንተ ያከፍልሃል። በቃ እስኪ ዝም ብለህ ቁጭ ማለት ትችል አናችን ሳስከፍ ዘርበኝ ራስ ይብላ ምን እንዲባ መካኒክ ነው ጭራሽ ቻናር ለምታገባይ ነው ባልሽ ባሊ ነው ባልሽ ባሊ ነው። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ በአገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ፣ የታንዛኒያን ሰው አናይ። ያበራችሁ ካላየ ምን ያደርግልናል? ምን መሰላችሁ? ይሄ ልጅ እንግዲህ ዶሮ ታማ የሰው ሆስፒታል ይዟት ሄደው ነውና እንመልከት። ያኮረፈች ነው እና እዚህ ዛት ያለ ማን ነው? ስንት ቀኗ ነው ካመማት? ዛሬ ገና ነው እያንኳረፈ እያደረች። እንቅልፍ አትተኛም? ሙቀቷስ እንዴት ነው? ሰውነቱ ሙቀቷ ድንቅ ነው እና ያንቀጠቅጣታል። ተው በእናትህ ሙድ አትያዙበት። ማለት እንዲህ አይነት ሰው እኮ ነው የሚያስፈልገን። ይሄ ማለት ሰው ነው በቃ የትክክለኛ ሰው አለ አይደል? ለእንስሳት የሚያዝን የሚጨነቅ። እኛ ሀገር ሰው አንስቶ በድንጋይ በሚመታበት ሆስፒታል ድረስ ዶሮ ይዞ የሚሄድ ሰው
እንዳንተ አይነት እኮ ነው ይሄ ትውልድ ነው የጠፋው የምር። ቀጥለን ደግሞ በህይወቴ እኔ እንደዚህ አይነት ቪዲዮ አይቻላቅም። በቃ ሶሻል ሚዲያ ላይ እንደዚህ አይነት ለማመን የሚከብድ ቪዲዮ አይቻላቅም። ቀብር ላይ ነው ተመልከቱት ይሄን ጉድ። ሟች ከላይ ፎቶ ያለው ነው። ምንም በቃ ግራ የገባው ነገር ማለት ቀብር ላይ ዘፋኝ መጥቶ ጨፋሪ መጥቶ በቃ የሆነ ናይት ክለብ ነው የሚመስሉ እንደዚህ እየተቀወጠ ማለት ነው። በጣም ስለጨነቀኝ ኮሜንቶቹን ሁላ ቼክ ለማድረግ ሞከርኩኝና ሟች በቀድሞ ህይወቷ ጨፋሪ ነች የሚሉም አሉ እና ደግሞ ከሞትኩኝ በእንደዚህ አይነት መንገድ ልቀበር ብላም ነው የሚል ኮሜንት አይቻለሁ። ግን በቃ ደሞስ ዊርድ የሆነ ቪዲዮ እኔ በቃ ሶሻል ሚዲያ ላይ ያየሁት ይሄን ነው። ቀብር ላይ እንደዚህ ሲጨፈር እኔ አይቻላቅም። ብራዘርና ሲስተር ምግቤን እየበሉ ሲያስቸግሩኝ ቆለፈው። እታባቱ እዚህ ቪዲዮ ላይ ምን ኮሜንት አየው? እሳት ላይ ጥጄው እንዲያር ማደርገው እኔ የሚል ማለት ነው። የተመታ ሰው ጉድ ተመልከቱ። ፈረንጆቹን ሰብስበው ጭቃ እንዲያቦኩ አድርጓቸው። ጭራሽ መሀል ላይ አንደኛውማ ጭድ ነው ምናምን ትነሰንሳለች። አያበሻ አያበሻ ጉድ እኮ ጉድ። ቤቱ የተሰራ ነው። አይሰራም። በቃ ሳፖርቲቭ ለመሆን አስበው ነው እነሱ። ይገርም ነው። ጭራሽ እየተቀባበሉ ምናምን የሚገርም ነው። እኔ ያልገባኝ በቃ ምን ብለው አሳምነዋቸው ነው አሁን እንደዚህ ከማብቋት እስከ መመረጉ። የተፈጠሩ የዓለማችን ታዋቂ ነገሮች ክፍል 1 ኮካኮላ። ኮካኮላ በስህተት የተፈጠረ መጠጥ ነው። እንዴት መሰላችሁ? ጆን ፔምበርተን የተባሉ ፋርማሲስት ለነበረባቸው የራስ ምታት ችግር መፍትሄ እንደሆናቸው አንድ ልዩ ሲራፕ ወይም እኛ በተለምዶ ሽሮፕ የምንለውን ቀመሙ። ዓላማቸው መጠጥ እንዲሆን ሳይሆን እንደ ነርቭ ማነቃቂያ መድኃኒት በፋርማሲ እንዲሸጥ ነበር። በአትላንታ ጆርጂያ የሚኖሩ ሰዎችም የራስ ምታት ሲያማቸው በፋርማሲው እየሄዱ ይገዙ ነበር። አንድ ቀን ታዲያ ፋርማሲስቱ ጆን ሽሮፑን በመቀመም ላይ እያሉ ካርቦኔትድ ውሃ ወይም ስፓርኪንግ ወተር በስህተት ይጨምሩበትና ሲቀምሱት ጣዕሙን ይወዱታል። የተሻሻለውም ሽሮፕ ልክ አሁን ድራፍት እንደሚቀዳው ሶዳ ፋውንቴን በሚባል ማሽን በብርጭቆ እየተቀዳ ፋርማሲ ውስጥ መሸጥ ቀጠለ። ሰዎችም ታዲያ ጣዕሙን በጣም ስለወደዱት ራሳቸውንም ሳያማቸው ጭምር እየሄዱ ይገዙ ነበር። ፋርማሲስቱ ጆንም ከሞቱ በኋላ አስቀድሞ የኮካን መብት በገዛው አሳካንደረር በተባለ ነጋዴ መጀመሪያ የነበረው አረንጓዴ ቀለም ኮክ ተጨምሮበት ሳቢና ማራኪ እንዲሆን ወደ ጥቁር ቀለም ተቀይሮ በጠርሙስ ታሽጎ ኮካኮላ እያለ ዛሬ ላይ በዓለማችን ተወዳጅ ከሆኑ መጠጦች አንዱ ለመሆን በቅቷል። የሚገርም ነው። አስቤው አላውቅም እንደዚህ ኮካ መጣጡ እንዲህ ነው ብዬ አስቤው አላውቅም። ታውቁ ነበር እናንተ? ስማ ካሱ፣ ይህንን ቮይስ ምልክልህ ማለት ነው። እሺ። ከአቅሜ በላይ ሆነህብኝ ነው። ነውጥ ትፈጥራለህ እንደ በቃ ሚስኮልን አይቻለሁ፣ ደውላለሁ። ዝም ብለህ አናት ላይ አናት ላነሳው ስል ራሱ እየጠራ ነው። ወደ አንተ እየደወልኩ ራሱ እየጠራ ነው። በጣም ትገርማለህ ግን ነውጣም ብቻ እኮ የልጅ አባት ነኝ ብለህ ነው እየተናገረ ስለመታነቅ ስናወራ ልንገራችሁ የሆነ ሌባ ነው እሺ እየነገረኝ የነበረው። እሺ ልጅ ሌባ ነው። እሺ ሃንግ እየመታሁት ነው አለ። እሺ ሌባው ነው የሚነግረው? ሌባው እየነገረኝ ነው ለኔና ሃንግ እየመታሁት ነው አለ። እና ሃንግ እየመታሁት እንደዚህ አንቄው አለ። እንደዚህ አንቄው አለ ልጁን አለ። እንደዚህ ጣቴን አመጣና ቆረጣት አለ። ነገር ጣቴን ቆረጣት አለ። ቆረጠው ሃንግ እየመታውኩ ደበደብኩት አለ። ጣቴን ተቀበልኩት። ከዛ ጣቴን ተቀበልኩትና አለ ይሄ ልጅ ታስሮ ምናምን ተፈርዶበት ወጥቷልሽ።
ጣቴን ተቀበልኩትና ሆስፒታል በማግስቱ ሲሄድ አይ በስብሳለች አትተካም አሉኝ አለ። ወዲያው ኩፍሉ ውስጥ አመልካች ጣት ወዲያው ወተት ውስጥ ነው ምናምን በረዶ ውስጥ ማስቀመጥ ነበረበት መሰለኝ። ከዛ ተያዝኩ አለ። ፖሊሶች መተው ያዙኝ አለ። ፖሊሶች መተው ያዙኝና እንትን ገባው። ከዛ ይሄ 4 ሰዎች ምናምን ሆኖ ይሄ የሚያስመርጡት ነገር አለ። የትኛው ነው ይሰራል? ኦኬ ወንጀለኛው መጣ እየሰረኩት ሰው የቆረጠው ከዛ ይሄ ነው ሰረቀኝ ስልኬን ሲል ይሄ ነው ጣቴን የቆረጠኛል። ከዛ ይሄኛው በስርቆት ያኛው አካል ለማጉደት ተከሰሱ። አብረው ታሰሩ። እሺ ከዛ ተስማማን አለ። ፒስ ሆነን አለ። ጣቱ ሲያሳየኝ ብታይ ማለት ነው አሁን ይሄ አመልካች ጣቱ ላይ ቆረጠው እቺን ነው የምታክለው። በአንድ አንጓ የለውም። ተስማማን አለ። አሁን አብረን ነው ምን ጠጣ ቤተሰቦኑ። ከዛ በኋላ እኔም ክሱን ተውኩለት። ከዛ ግን እሱ የክሰኝ ታስር ይወጣው በቃ አሁን ፒስ ነው አለ። የሚገርም እና በጣም ያሳቀኝ ዛሬው ምርጡ ቪዲዮ ይሄ ነው። በቃ በጣም ነው ያሳቀኝ። እኔ እናንተ ያልገባንም እንደሆነ ሞቲቬሽን የሰው ልጅ ፍላጎት እንደ ፊኛ ነው። የሙላለት ይፈነዳል። ኦኬ ወይ ሙሌቱ አይታወቅም። ሞላለኝ ስትል ትንሽ ወጥራው ትንሽ ወጥራት ትንሽ አየ ለሚፈነዳ ህይወት ልክ ነው ማን ማይፈነዳ ነገር አታፈንዳ። ፍቅረኛ የተተኛ ሄዳለች ምናምን እያልክ አንተ አለቃቀስ ምስርን እየለቀምክ ስቶሪ አድርግ። ጀለስ በአንድ ሌሊት ተተኮሰ ነው የምልህ። ልንገርህ ታሪኩ እንግዲህ ፊሊፕ የሚባል ወጣት ነበር ይሄ ልጅ ማለት ነው። ፍቅረኛው በጣም ከሚወዳት በላይ እሷ ግን ሌላ ወንድ ጋር ሄዳ ታታለዋለች ምናምን። በመጨረሻም ካንተ ጋር በቃ ወደፊት ህይወት የለኝም አልኖርም አለችው። በጣም ሰነፍ ነህ እዛው ነገር ላላ ሰነፍ ነህ ምናምን አለችው እና አታምርም ምናምን የምትሰበው ነገር የለም ብላ ጥላው ሄደች። የበቀሉ ሚሽን እዚህ ጋር ነው የሚጀምረው። ስማ አንተ ነፈል ፊሊፕ ማን የሚባለው ልቡ ቢሰበርም ጭራሽ ማልቀስ መለመን ምናምን አልፈለገም። ይልቁንም ማለት ነው እሷን ጨርሶ በቃ ዲስትሮይ የሚያደርግበትን በቀል አቀደ። እሷ ጥላው ስትሄድ ማለት ነው። ነገር ግን እናትየው የእሷ እናት ከቀድሞ ባሏ ጋር ተፋታ ነበር እና ብቻዋን ነበር የምትኖረው። ሶ ፊሊፕ ሆን ብሎ የቀድሞ ፍቅረኛዋንና ማማለል ጀመረ። የቀድሞ ፍቅረኛዋን እናት ማለት ነው ማማለል ጀመረ። ከዛም ነገሩ እየመረረ ሄደ እና እናቲቱ በቃ በሱ ፍቅር ወደቀች ነው የሚባለው። ወደቁ እና በመጨረሻም ፊሊፕ በህጋዊ መንገድ እናቷን አገባላት። ከዛ እንግዲህ ምንድነው ታሪኩን ሲናገር በጣም ቫይራል ሆኖ ነበር። ታሪኩን ሲናገር እኔን ጥላኝ ስትሄድ ድሃ ሰነፍነህ ምናምን ሰነፍነህ እዛ ነገር ላይ ምናምን ብላ አሁን ግን ወደ ቤቷ ስትመጣ አለ አባዬ ብላ ነው የምትጠራኝ እንድጠራኝ አድርጌያታለሁ ብሏል። እና በመላው ሚዲያ ላይ በጣም በቃ ቫይራል ሆኖ ነበር ይልኝ። አንተ አልቅስ ልቀም ዝም ብለህ የሚሰለህ ስቶሪ ብሮ ዋይ ዩ ሶ ሃፒ ማለት በጣም ሂሮ አድርጎ እያወራ እኮ ነው ብሮ። ልክ አይደለም ምንድነው ማቴ እኮ በቃ የሆነ አሪፍ ነገር ተብሎ እንደዚህ በጣም እኮ ሲጀመር አረሳትም ማለት እኮ ነው። ማቴ ሄዶ የሷን እናት ካገባ እኮ እቺ ልጅ ካምሮ መውጣት ስላልቻለች ነው። ገባችሁ አይደል? ማይንዱን እስካሁን ኮንትሮል ስላደረገችው እኮ ነው። እሷን ለመበቀል እያሰበ ምናምን ይሄ በቀል አይደለም እኮ። የማያፈቅራትን የሷን እናት ሄዶ አብሮ መኖር ዳትማች በቃ የሚያስብል ነገር አይደለም። ከአንድ እስከ 5 ቁጥር ይዝላችኋለሁ። አንድ ቁጥር ያገኘ ሰው ከኔ ጋር ይራል። ምን አይነት ቻሌንጅ ነው ደግሞ? ንጥራ እኔ 2 4 3 እኔ እኮ ብያለሁ። እሱም 3 ብሎ የለ እንዴ? አላልክም። እውነት ብያለሁ። ትዝ አይልም አንተ አይደለም ብያለሁ። 3 ብያለሁ። እሺ ይቻላል። ብዬ ነበር። እውነት አይ ብዬ ነበር። እሺ ችግር የለውም ግን ብዬ ነበር እኮ። እሺ ትካም ንጥራ 1 አይደለም 2 አይደለም 5 አይደለም 5 እኔ እኮ ብያለሁ 5 እውነት ብለሃል እኮ ግን የእሱ 5 ነው ልክ እንዴ ማለት እኔ 5 ብያለሁ። ብሮ በቃ አልተፈለክም ንካው እንደምትከራከር
ታስጠላለህ። ደህና ነህ? አይ ከሚበላይ ሸኝኝ እስቲ ውዴ። ባለፈው ያልሽኝን ረሳሽው እንዴ? አራቱንም በርዘክ ተበጥብጥበበሱ ደሞ ታወራለሽ ጭራሽ ባንቺ ብሶ። አረ ለማን ወራድልኝ በቃ። ቆይ እንዴት ለፋታሽ ተወራደ ሰው መኪና ነው ወጣ ከስም ሰው ይዝታል። ሰላም እንዴት ናችሁ ቤተሰቦች? እቺን ቪዲዮ አንዴ አይተናት እንመለስ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነው ማካቶ ዳባ ካቲያኖስ ሪባ ሻካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከጃቱ ላይ በኢየሱስ ማስሮ ይሰማ። አሁን በጣም በምንም ታሪክ በማይመጣ ነገር መጣል ማለት ነው። በማይመጣ በእኔ ብለኔ በዚች በማሃባ መጣል እንት መጠጥ እያለ እንዴት ጠላን ትሳደባል? ይሁን የሀገራችን ብርቅዬ የሆነውን መጠጥ ኢትዮጵያ ውስጥ ብቻ የሚገኙን እንደው አለ ኢትዮጵያ ውስጥ ብቻ እኮ ነው የሚገኙ ጠላ የጠላ አክቲቪስት ነው። ባህላችን በተለያየ ዓለም ያስተዋወቀ መጠጥ እኮ ጠላ ማለት እናቶቻችን መከረይተው የሚያዘጋጁት ከጌሾ ከብቅል እንደዚህ የሚዘጋጀው ጠላን ለምን ትሰድባለህ? ጌሾ እንደሆነ ብቅል እንደሆነ ኦርጋኒክ ነው፣ ኬሚካል አይደለም። እንዴት ጠላ ጎጂ ነው ምናምን ብለህ ትሳደባለህ? እና ይሄን ቪዲዮ በ24 ሰዓት ውስጥ አጥፋና እኔ ይቅርታ እንድልም የምትፈልግ ከሆነ አጥፍተህ ጠላ እየጠጣህ ቪዲዮ ፖስት አድርግ። ጭራሽ አከረርኩ አቢ ያ ጀለስ ትንሽ ገንዘብ አበድሮ ይላል። እኔ ምን የኔ ብር ስንት ብር ነው? አናት ላይ እየጮኸ ያለው 5 ብር ነው አብረሽ። ኧረ እዩ በእናትህ ሁሉ ኧረ ዝም በል አትጮሽ። እሺ ተረጋጋ። 85 ብር ነበረብህ። እሺ ከዛ ትናንትን እርጥብ ከፈልክልኝ ስንት ብር ይቀርባል? 15 ብር አይቀርብህ? ታዲያ ምንድን ነው የምትለው? እና ሻል ጠጣ 10 ብር የባጃጅ ጁስ የመጣንበት ባጃጅ 20 ብር ከፈልኩልህ። ኧረ እባክህ 30 ብር 25 ብር አልሆነም? 25 ብር አናት ላይ እየጮህብህ ነው። እሺ አስታውስ ባለፈው ዕለት ቺኳ ደወለሽ ብለህ የ5 ብር ሜጋባይት የ5 ብር ድምፅ አልገዛሉ አትረሳም። ግምሽ ነው። ቆይ ለጋሽ ነው እስቲ ለጋሹን በእናትህ ለጋሽ እኔ አስታወስኩልህ እንደው ከዛ የ5 ብር ልክ ቶሎ አለቀችብህ። ከዛ ያስብ ድገመኝ ብለህ እንደው ደገምኩልህ። ኤርሚ ምስክር ነው። ምንም እንዳትዋሺ። ኧረ ይሰው 45 ብር እየጮህብህ ነው አናት ላይ። በቃ ይሰጣል። እሺ አትጮሽ። 45 ብር አለብህ። እሺ አትጮህ። እንካ 5 ብር እንካ። እቺን 5 ብር ያዝ። ደፈነው። ስንት ብር ይኖርብሃል ማለት ነው? 50 ብር አናት ላይ እየጮህብህ 50 ብር 50 ብር ሰጥቶ እንዲህ የሆነ 5000 በሺዎች ቢገባማ በቃ አባዬ ሌሊት 9 ሰዓት ዶርም ይመጣል። አምጣ ብሬን እያለ ካሜራማን ጀለሱ ወደ ሽምግልና ስትልከው ከመጠጥ ከሱስ የራቀ ስለሆነ ልጃችሁን በስርዓቱ አስተዳድሮ ወደፊት ካሜራማኑ በጣም በቃ ከሱስ የነጻ ምናምን አልቻለም። እኔ ነኝ የማውቀው። ስልክ አንዴ ስልክ ሰላም ኧረ ሰው አለው አንቺ እንዴ ብራዘር የልኩ መስሎሽ ነው? አለው ኧረ ቁጭ በል። ምን ነው ፍቅረኛሽ ስልክ ላወራ የልኩት እኔ ፍቅረኛ ለሳስኬብሽ ነው። አባቢ ተነሺ። አይ ሂድ በቃ ቁጭ በል አንተ ሂድ በቃ። እንዴ ምን ሆነሽ ነው? እኔ እኮ ፍቅረኛሽ ሰው ምን ይላል እንዴ? ምን ሆነሽ ነው? ሂድ በቃ ሂድ። ምን ሆነሽ ነው? በእግዚአብሔር ምን ሰው እያየ ነው። ቢያንስ አብሬያችሁ ልቀመጥ። አንተ ወራዳ ካቅም በለ ጭራሽ አብሬያችሁ ልቀመጥ። ግመል ስጋ አዲስ አበባ ውስጥ በስፋት መሸጥ መጀመሩን ምን ያህሎቻችሁ ታውቃላችሁ? በቀን በአማካኝ የ8 ግመሎች እርድ እየተከናወነም ይገኛል። በዚህ ዓመት ብቻ ከ2200 በላይ የግመል እርድ ተከናውኗል። በአሁኑ ሰዓት በአዲስ ዜናውን እየሰማው ማለት ነው። ከኋላ የግመሎቹን ፎቶ አበባ ውስጥ የግመል ስጋ የሚያቀርቡ የልኳንዳ ቤቶች ቁጥር 15 የደረሰ ሲሆን በተለይም ቦሌ ሚካኤል አካባቢ በብዛት ይገኛሉ። ይሄው የእርድ አገልግሎት በልዩነት የሚሰጠው በአቃቂው የቄራ ቅርንጫፍ ሲሆን በቅርቡ በነበረው በዓል ብቻ እስከ 12 ግመሎች ታርደው እንደቀረቡ አሃዱ ሬዲዮ ከአዲስ አበባ ቄራዎች ድርጅት ባገኘው መረጃ ዘግቧል። የግመል ስጋ እጅግ ጣፋጭና ለጤና በርካታ ጥቅሞች እንዳሉት ይነገራል። ለመሆኑ እናንተ
በአዲስ አበባ የግመል ስጋ ቀምሳችኋል? ጣዕሙስ እንዴት ነው? ሐሳባችሁን አስቀምጡልኝ። ቪዲዮንም ሼር አድርጉት። መልካም ጊዜ። እኔ ሳናውቀው ከምኑ ጋር ቀላቅሎ ስንት ያጫውተነዋል። እኛ መች ቀምሰን ነው የምንነግርህ? ተው እንጂ። ቲቸር የሚለውን የእንግሊዘኛ ወርድ ማለት ነው። እሺ ትክክለኛ ፍቺ ይነግራሉ። ቲቸር አስተማሪ ነው ብለው እስከ ዛሬ ሸውዶናል። ብራዘሪ ቡካቱ ቱቢያ ተመራምሮ ደርሶበታል። ቲቸር ማለት ቲም ብቻውን ስንወስደው ማለት ነው ሻይ ነው አይደለም እንዴ? ቸር ደግሞ ወንበር ነው። ቲቸር ማለት የሻይ ወንበር ማለት ነው። ብራዘሪ መማር ያስከብራል፣ መማር ያስከብራል፣ ሀገርን ያኮራል። እንማር 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 እንመራመር። ኩኩሻ ተው። ሁለተኛ ሙርት ይዣለሽ። ሁለተኛ አይለምደኝ 100,000 ብር ሰጥቷት እንግዲህ ቻይና ሄዳለሁ ታዲያ አልሄድም። ቁርጣር አልሄድም። ሁለተኛ አልሄድም። ድጋሜ ሰምታችኋል። ቻይና ወጥቶልኛል። ድጋሜ ደግማለሁ። አይለምደኝም። ይቅር ልበላት። ምንድን ነው ነገሩ? ባካቴ ወደዚህ አሁን ምን ላድርግ እንዴ? በዚህ ጊዜ ትወለዳለህ እንዴ? አንተ አታስብም? ከኛ አይታ አትማርም እንዴ? ወደኔ ያለ አሁን ምን እኔ ስራ አጥቼ ነው የሁሉ ጊዜ ቪዲዮ መሰራው ለአመታት። ዳይ ትግልን ጀምር። በቃ ምንድነው በላት፣ መልስላት። ምንድነው ተረጋግተሽ አውሪ በላት እና የሚፈጠረው ይፈጠር። ጀምር በቃ ትግልን ዳይ እንዴ። ወደዚህ ዙረ ኩፍ ስላልክ ስለተገላመጥክ ምንም የሚቀየር ነገር የለም። በቃ ዳይ ጀምር። መታል አይደል? ጀምር በቃ። እንጡት መጥባት ብቻ መስሎ ነው አይደል ላይፍ? ዳይ ጀምር። ናሉ አያ አንተ ነህ እና አሁን አንዱ ሰውዬ ማለት ነው ሀያ ብሎ ሰደበኝ እና ለዛ ሰውዬ መልእክቱ ምንድነው የምታስተላልፈው? አው አይደለም እኮ አንተ ነህ እኮ ሀያ ማስማ ግልጽ ነኝ። ግን እኔ ሀያ ሳልሆን እኔ ለምን ሀያ አለ ያ ሰውዬው? አንተ ነህ ኦሪጂናሉ ሀያ እዚህ ቆመ። እኔ ኦሪጂናሉ ሰው ለምንድን ነው ሀያ ያለኝ? ንገራው እስቲ በእናትህ የሆነ መልእክት ንገራቸው እኮ። ለምን ሀያ አለኝ? ደደብ ነህ እንዴ? ያማል ጥሎ ሄደ። እሱ ራሱ ደብረው ደግሞ ታስሯል። በእናትህ አንተም ሰው እውነትም አህያ አሪላው። አሁን አህያው ማን ነው? እስቲ እናንተ ልጠይቅ። ማን ነው አህያው? ሮማንቲክ ሆኖ የማያውቁት ባልና ሚስት ነው። ስልክ ይዣለሁ። የመኪና ቁልፍ ይዛል። መኪና ቁልፉን ይዣለሁ። እንግዲህ መልካም ቀን። እንግዲህ አይ ላቭ ዩ ምን ወድሻለሁ። ኦቪስ ነው ኖርማል። ኦፍ ኮርስ አንቺን ነው። ታዲያ ሌላ ማን ነው? ለምን ወድሻለሁ ብትለኝ ምን አድርገህ ምን አደርጋለሁ? ወድሽ ነው አምስት ያለሽ እንዴ? ማማ ትሙት ከዚህ ቤት ኧረ ቢላው ምን አድርገህ ነው አይ ላቭ ዩ አልከኝ? ምን አድርገህ ነው? ከባድ ነው። ፍቅሬ ልግለጽልሽ ባለሽ ለነገሩ ያላስለመደውን ካለ አራጋሽ እንዴት ነህ? አላወኩሽም እንዴ እንዴት ረሳኝ? ሰላም በለኝ። ኧረ ሌባ ኪሱ ጋሽ ቀጥኑ ተወረቱ። ደግሞ ስራ እንዴት ይዞሻል? ባለፈው የሆነ ወሬ ሰምቼ በጣም አስጠልተሽ። አይ ውሸት ነው። አትም አይ የኪስ ሰርቃ ተይዛሉ ትተሻል። ተወርካል። አይ ወሬውን ነው የሰማሁት። ታዲያ ቢንፋፉን ሰው ካገኘሽው ታዲያ ለምን አበዩም? ተበልታለ። ዋት አሁን ለሰው ምን ተብሎ ነው የሚነገረው? ስልክ ወሰደችው እንደ ስልክ ወሰደችው። አይ አለስከው መጀመሪያ አሁን ለሰው ምን ተብሎ ነው የሚነገረው? ጎበዝ ሴት ስልኬን ሰረቀች። እኔማ አይደለም እኔማ ስልኬን ሰረቀችኝ አይደለም እንዴ ጋሽከች ነው። አንተ እዚህ ሆነህ ነው? አዎ እዚህ ነበርኩ። ምን ነው 9 ሰው ከቦ ሲዘርፈኝ ዝም ትላለህ? ስልኬን ወሰዱብኝ። ስልኬን? አዎ 9 ነው። ማሳዝን በጣም። አይ ቶ አንተን አልጎዱም። እኔን ማንን ካኝ አንተ አፍንጫውን አልኩት። አንዱን ደንደሱን እና ስልኩን ወሰዱት። አዎ ስልኩን ወሰዱ። ቶ በቃ ስልኬን ወሰደችው። ጋሽከች ነው። ስልኬን የወሰደችው። ዘጠኝ ነው አይደል እንዴ ያልከኝ? አሁን 9 ሰው ወሰደብኝ አይደል እንዴ ያልከኝ? አስተሳሰባ ከ9 ሰው በላይ ነው የሞትክ። ኧረ ጋሽከች ምን ያልከኝ? እና ያዛት እንጂ ሂድና አሲት ጋሽከች ነው። ከሰያት ፕራይዱ በቃ ሄደ እኮ ተገፈፈ። ጫጥለ እንጠለጠለዋል። ጆሮ የለችም ጆሮ ታይ። ኦኬ እሺ ስሟን ቢያጥሩ ንገረንና ሳቅ። ለምን ጆሮ
ኧረ እስክሪው ቅሩፍን ሴፍቲ መቀስ እሺ የሚያውቃለ እሺ ደነዝ መቀስ ማሳያ ዲስፕሌይ ነው። እሺ ማሳያ ቁምሳጥን እሺ ሎከርስ እሺ ምንድን ነው ያልጽፈው? ቁምሳጥኒት እሺ ቢቀርስ ባትዘልስ ቆይ ኧረ ከድጋሚ ነው እሺ በቃ ፋብሎ ዘለለ አራት ዓመት ሙሉ ፍቅረኛ እያለችው ነው ለካችኛውን አገባሻለሁ እያለ ስንት ጊዜ ሙሉ አንዴ ፓሪስ ነው እንግዲህ ማድረግልሽ ይላታል፣ አንዴ ማልዲቪስ ይላል፣ አንዴ ዛንዚባር እንሂድ እዛ ይሻላል ቀለብ ማድረግልሽ እያለ ከዛስ እሷ ሳታውቅ ሰርጉን ያየ ነው። በጣም ነው የሚገርምሽ ብታይ። በቃ ነው አሁን እሷ አሁን የምትሰበረው ስብራት በቃ አይገርምሽም? በቃ እኔ እንጃ ስታሳዝን አንድ ዓመት ሙሉ በቃ ፍቅረኛ ላይ ላገባው ነው እያለች በጣም ነው የሚገርመው ብታይ። እኔ እንጃ ብቻ ወንድ ልጅ አዲስ ታይም የሚያደርገው ነገር ልክ ነው አይደለም እንዴ? በስመ አብ ኧረ ቁጭ ብሎ ጭራሽ በቃ አንድ ዓመት ሙሉ አብረው ሆነው አስተናጋጁ ነገር አድርጎላት ምናምን ነገር ከዛ በኋላ ያው የሚያደርገውን ነገር ከዛ በኋላ በላዩ ላይ ነው ያገባው። ጭራሽ ሶፍቱ ኧረ እላችኋለሁ በጣም ነው የሚገርመው። አይ በስመ አብ እኔ አሁን እኛ አሁን እናገባለን ብለን እናስባለን ይሄን እያለ እና እንደዚህ አይነት ነገር ማን ይታመናል? አስቢው እንደው ለሰርጉ ቢጠራት እኮ ይሻል ነበረ ከሰው ከመታይ ኖሩ አይሻልም? ይሻላል። አው ያልክ ብላ አንተ ምን አገባ? በጣም እሱ እኮ ነው ደግሞ በጣም ነው እኮ የሚገርመው። እሱ እኮ ነው በጣም ያናድደው ነገር አይሰራም እንጂ አረ በጣም ካይምሮ በላይ የሆነ ጊዜ ምን አይነት ወሬን አንቺ አውሪያት፣ ጓደኛሽ ደግሞ እሷ ወሬ ትስማ። አስተናጋጁ ይመቸው። ሰው አሞኛል ሲል ሁሌ ነው እንደሚያምሽ ሁሌ ነው እንደሚያምህ። አንደኛ ከሰዎቹ ጋር ሁሌ አብራችሁ አትኖሩም። ስለዚህ ሁሌ ይታመማ አታውቁም። ምክንያቱም ሁለት ቀን አሞናል ብለው ሊሆን ይችላል ሁሌ ያላችሁ። ሲቀጥል ሰውየው ወይ ሴትዮዋ ፈልጋ አልታመመች ማለት ሁሉም ሰው ጤነኛ ቢሆን ደስ ይሏል። ሁሌ ነው እንደ አንቺ የሚያምሽ ሁሌ ነው እንደ አንተ የሚያምህ ሁሌ ነው እንደሚደክመህ እንደ ሰውነቱ ይነሱ አስታሙን አላሉ ማይንድ ዩር ቢዝነስ እንደሚያስጠላባችሁ ብታውቁ። ተግባብ እንጀምር። ሀገራችን ባለሀብቶች ኢንተርቪው ትታይልኝ። እሺ የመኪና አስገባለት ይጫዋል በነካ ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። ችግር እኔም በጣም አመሰግናለሁ አግዳጋችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። ሊስትሮ ሰርቼ ነው ለዚህ ደረጃ እንትን ያልኩት ማለት ነው። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ከዛ ሊስትሮ ሰራው ማለት ነው ያለው። በጣም ይቅርታ ግን ከሊስትሮ አንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባለቤት ምን ሰንተ ይረጋጉ እንትን አርግል ስራውትን መጠየቅ እንዲያስደነግጣል ብን አዘጋጅ እንደና ታክስ ረዳ አንተ መስማት ያለብን ነው የሚነግሩ። በቃ ሀብታሞች እንደዛ እኮ ነው። የሆነችው አፓርት አለች መሀል ላይ ትዘለላለች። መስማት ያለብህ ብቻ ነው የሚናገር። ወጪ ዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ዛሬ አሪፍ ቪዲዮ ነው አይደል? ተመችቷችኋል? እዚህ ድረስ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉ፣ በነፃ ነው። ሰብስክራይብ አድርጉ፣ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።